ኦኬ እሺ ትቀጥላለህ። ቁርአን ፍጡር ነው ወይስ ፍጡር አይደለም ወንድማችን? ቁርአን ለምሳሌ ማለት ነው አንተ ክርክርህ ላይ ምኑ ላይ ነው አንተ ክርክርህ? ቁርአን ፍጡር ነው? ያንተ ክርክር ምኑ ላይ ነው? ቁርአን ፍጡርና ፍጡር ነው አይደለም ወይ የሚለው የአላህ የራሱ ቃል ነው። በቃ ቁርአን ኦኬ የአላህ የራሱ ከአላህ ቃል የመጣ ፍጡር ነው ወይስ ፍጡር አይደለም? ከአላህ የመጣ ቃል ነው። በቃ ያ ከአላህ የመጣው ቃል ፍጡር ነው ፍጡር አይደለም? ከአላህ እስከመጣ ድረስ አላህን ያመጣው አላህ ያመጣው ቃል ፍጡር ነው ወይስ ፍጡር አይደለም? ማረግም ጥያቄው ተከትሎ ይሄዳል። ምንም ብትናገር ማለት አይደለም እኮ እኛ ምን ያ አላህ ይዞት የመጣው ቃል አላህ ነው ይዞት የመጣው ቃሉ ከአላህ የወረደ ነው በመላእክት መልኩ ማለት ነው። እሱ ቃል ፍጡር ነው ፍጡር አይደለም? አላህ እስካወረደው ድረስ ማለት ነው። እኛ የምንወስነው ነገር አይደለም እኮ ፍጡር ነው ወይስ ፍጡር አይደለም? እሱ እኔ ወስንለት ፍጡር ነው አይደለም ማለት የምንችለው ነገር አይደለም። አላህ ያመጣውን የአላህ የራሱ ቃል ነው የአላህ ቃል። ስለዚህ ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል እኮ ነው እኮ ፍጡር ነው ፍጡር የወረደ በቃ ቃል ነው እኮ። ምን እንደሆነ አታቅም። ምንድን ነው እሺ ያ ቃሉ? ያ ቃሉ ቁርአን አረብኛ ቋንቋ ነው። ኦኬ አረብኛ ቋንቋ የሆነው ቁርአን የተፈጠረ ነው ወይስ አይደለም? አላህ የፈጠረው ነው ወይስ አይደለም? አላህ የፈጠረው ነው። አላህ ባይፈጥረው እንዴት ይመጣል? ኦኬ ስለዚህ የአላህ ቃል አላህ የፈጠረው ነው ማለት ነው። እሺ እናመሰግናለን ወንድማችን። የአላህ ቃል ነው። ጨርሻለሁ። በቃ ያ የአላህ ቃል ቁርአን አላህ የፈጠረው ነው እንደ ምሳሌ ማለት ነው ወንድማችን። ጨርሻለሁ ጥያቄ እኔ ክርስቲያን ከእስልምና ወጥተሃል ግን ክርስቲያን ከእስልምና ወጥተሃል። ሱብሃንአላህ መቼም አልወጣም። አንተ ማለት ማሳመን ያለብህ ማለት ነው ይሄ ፍጡር ነው ብለህ ተናግራል። ስለዚህ ከእስልምና ወጥተሃል ማለት ነው። አንተ ማለት ነው ማድረግ ያለብህ ማለት ነው። ኦኬ እሺ አላህ ሁለተኛ ሆነ መረጃ መስጠት አለብህ ወንድማችን። ሁሉም የሚስማሙበት ቁርአን ፍጡር ነው ያለ ከእስልምና ይወጣል። እንደገና ሻዳ መያዝ አለበት ነው ብለው ያምኑት። ምኑ ላይ ነው የሚለው? ሁሉም መዛቦች ምኑ ላይ ነው የሚለው? ለምሳሌ ኦኬ የትኛው መዛብ ነው የምትከተለው? እኔ አላህ ቃል ቁርአንን ነው። የትኛው መዛብ ነው የምትከተለው? ቁርአን። የትኛው መዛብ ነው የምትከተለው? አቂዳ። የትኛው መዛብ ነው የምትከተለው? መረጃ አንተ በየትኛውም ስጠኝ ችግር የለውም። ኦኬ ሐንበሊ ለምሳሌ ክፈትለት ክርስቲያን። እሺ የትኛውንም ባይዜ አንድ ቪዲዮ የትናንትናውን ቪዲዮ ጋብዛቸው እስቲ ትንሽ ቆረጥ አድርገህ አይደለም መናገር አይደለም ማመን መናገር እንኳን ሰማይ የሚሰነጥቅ ምድር እንደሚተረትር አስደንጋጭ ከባድ ንግግር ነው። ፍጡር ነው የሚለው ያውም እሱ ለፍዙን ነው ፍጡር ያለው እኮ አወቀር ለፍዙን ፍጡር ስላለ መልእክቱ ፍጡር አይደለም ብሎ ለፍዙን ፍጡር ነው ስላለ እንኳን ምን ብሎ ነው ቪዲዮ ምላሽ የሰራበት? በጣም አደገኛ ንግግር። እሱ ባለው እኮ መሄድ የለብህም እኮ አንድ ነገር እኮ ማመን ያለብህ እፎይ። አይ ችግር የለውም። አንድ ነገር ማመን ያለብህ እኮ በመረጃ ሲሆን ብቻ ነው። አይ እኮ ችግር የለውም ይከፈትልሃል። ይሄንኛው የተገዳደሉበት ነው ባይዘ እሱ ለኛ መረጃ እፎይ እሱ ለኛ መረጃ ሊሆን እንኳ አይችልም እኮ መጽሐፍ ላይ ያለው ሲኖር ብቻ ነው እኮ መጽሐፍ ላይ እናሳያለን። በየትኛው መጽሐፍ ላይ ሚል ከሆነ እውነትህ ነው እኮ እናሳያለን። ነገር እኮ ይሄ መዛቦችን ካወቃቸው አራቱ መዛቦች በዚህ ጉዳይ ላይ ያላቸው እይታ አለ። አንተ ካልከው ጋር ግን አይደለም፣ አይገናኝም ማለት ነው። ሀባሽና ዋብያዎች እንኳን የተለያዩበት አንድ ትልቅ ጠብ ያላቸው ምንድነው? ሀባሾቹ መልእክቱ ፍጡር አይደለም፣ ይሄ ቁርአኑ ግን የሚታየው ቋንቋው እንደዚህ እንትኖቹ ፍጡር ነው ብለው ያምናሉ። ሀባሾቹ ደግሞ ምንድነው አይሚን ዋብያዎቹ ደግሞ ምንድነው የሚያምኑት? ለፍዙ ራሱ ፍጡር አይደለም ብለው ያምኑ አሉ ማለት ነው። መልእክቱ እሺ አሁን የትኛውን ውክለህ ነው አንተ የምትከራከረው? እኔ ሁለቱም ትመቹኛላችሁ። ሁለታችሁንም እንደ ፖይንት የሚክ ማድረግ ስለምችል ሁለታችንን እንመቻለን ማለት ነው። ያ የሁለታችሁም ስህተት ስለሆነ ማለት ነው።
ሁለታችሁም ላይ እንደያቂዳችሁ ምክንያቱም ግዴታ ይሄንን መን ተብለ ልትባል አትችልም ገባ ይሄንን መን ተብለ አንተ ፍጡር ነው ካልክ መፍተ ነው ያኛው ደግሞ ነው መልእክቱ ነው እንጂ ፊደላቱ እንደገና ደግሞ እንትኖቹ ይሄ አትራንሱ ፍጡር አይደለም ሚል አለ ነው አትራንሱም ፍጡር ነው መልእክቱ ነው ፍጡር ያለው ነው ሚል ደግሞ አለ ስለዚህ እንደየእንትናችሁ ስለሚለያይ እንደየአቂዳችሁ ነው አርጉመንት የሚሰራው ለምሳሌ ማለት ነው ፎይ ለምሳሌ ሰውዬ ስማው አወከር ለምሳሌ የነሱ ንግግር ነው የምትከተለው አንተ መጽሐፉን ነው የምትከተለው መጽሐፎቹን እናሳያለን አልኩ ችግር የለው አወከር ምን ብሎ መሰለም ያለው ያለው ቁርአኑ እንትን አትራንሶቹ መክሉቅ ነው ብሎ ነው የሚያምነው ዋብያው ደግሞ ይሄ ብቻ ሳይሆን ብዙ ናቸው ለዚህ ምላሽ የሰጡት ዋብያዎቹ ብዙዎች ምላሽ ሰጥተውበታል ለዚህ ምን ብለው መክሉቅ አይደለም ብለው አንተ መክሉቅ ነው ብለሃል እንዳንተ ያለውን ምላሽ ሲሰጥበት ምላሹ ፓርቲዎች ያስደምጠን ክርስቲያን ስለሚታወቅ ትንሽ አሳልፈውና አላህ መክሉቅ መሆኑን ማመን ጉዳይ እየተናገረው ለምንድነው ዋጅብ ነው كل المخلوقات خلقوا لله كل مخلوق يا الله فطور ነው የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር ለዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እና ኢማሙ አህመድ የምታውቁት የሆነውን መስዋዕትነት ከፍሏል ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አህመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አህመድ ኢማሙ አንበል ላይ ማለት ነው ምን ሚል መክሉቅ ነው ሚል ወንድማችን አሁን እንዳለው ማለት ነው ምን ቁርአን መክሉቅ ነው ወይንም ፍጡር ነው የሚለውን የተናገረው ማለት ነው ሶ መጽሐፍ አንዴ ጋብዘን ክርስቲያን the creed of አልቀራዋኒን አንዴ ክፈተው መጽሐፉን ክሪዱን እዛ ላይ ኢብን አባስ ኢብን አንበል ምን ብሏል አሁን እሱም ጠርቶታል ኢብን አንበልን ኢብን አንበል እውነት እሱ እንዳለው ብሏል ላይ መጽሐፉን ደግሞ ተመጽሐፍ ደግሞ እንጋብዛችሁ አልቀራዋኒ ምን ብሏል አስቀምጠው ክርስቲያን አንበው ሚዩት ነህ ኢዶፍ ኢብን አቢ ዛይድ አልቃይራዋኒ የዚህን ደግሞ ክሪድ ምን እንደሆነ እንትን እንበላችሁ ምን ይላል all these are the proof enough to affirm the attribute of speech of Allah most high እነዚህ ሁሉ ማስረጃዎች ምንድናቸው ይላል ያላህ ባህሪ ንግግሩ ያላህ ባህሪው እንደሆነ ይናገራል ይላል so all the scholar and exegetes specialized in jurisprudence and the hadith agreed by consensus that whoever says the Quran is created is a disbeliever ሁሉም መዛሀብ ተከታዮች ትንሽ ከፍ አድርገው ያ ትንሽ ማስጠጋ ከቻልክ ትንሽ አስጠጋው ሰዎች ምን እንዳዩት ያ ምን ይላል ቁርአን የሚል እንዳለ ኢያማይ ነው አማኝ አይደለም ቀጥል ያ ምን ይላል all the scholars and exegetes specializing in jurisprudence and hadith agreed by consensus that whoever say the Quran is created is a disbeliever ስለዚህ በእነዚህ እንዳለ ስኮላሮቹ የሐዲስ ሊቃውንቶች በሙሉ የአራቱ ስኩል ኦፍ ቶት ማሊኪ ሻፊ ሃምባሊ የሚባሉት ማለት ነው የነዚህ ሊቃውንት በሙሉ የተስማሙበት ምንድነው ቁርአንን ፍጡር ነው የሚል ካፊር ነው ትንሽ ከፍ አድርገውና እዚሁ ላይ ከፍ አድርገው ኢብን አንበልን አንብበው አንበልን ስለጠቀሰ ያ ኢማም አህመድ ኢብን ሃምበል and አህለል ሱና ወል ጀማ were firm about this issue ኢማም አህመድ ኢብን ሃምበልና አህለል ሱና ወል ጀማዎች ይሄን ጉዳይ በጥብቅ ተናግረዋል showing no tolerance to anyone who did not take a firm position on this matter ምንድነው በዚህ ጉዳይ ሰዎች ቋሚ አቋም ካልያዙ አስጠንቅቀዋል whoever they abandoned those scholars who stated that their utterance of the Quran was created and also discouraged
and warned people from learning or taking knowledge from them የቁርአንን አተራንሱን ወይም ለፍዙን ይሄ ድምጹን ማለት ነው እሱን ፍጡር ነው ብለው የሚናገሩ ከነሱ ምንም አይነት ትምህርት አትውሰዱ ወይም ከነሱ ጋር አትሁኑ the reason for their strong reaction and ወደ መሃል አድርገው ክርስቲያን ወደ መሃል ትንሽ አድርገው ኦኬ ቀጥል yeah okay the reason for their strong reaction and firm stance against this scholar was to close the door to ill-hearted people who would exploit such statement in order to manipulate the Quran ምንድነው ይሄንን እንደዚህ ብለው የተናገሩበት ምክንያት ምንድነው ቁርአንን እንዳይቀይሩ ወይም ደግሞ ማኒፑሌት እንዳያደርጉ ነው this is because utterance in the case is the sun and from another aspect double-edged sword on one hand it is action performed by a person and from another aspect the utterance includes the Quran itself ምክንያቱም እነዚህ ሁሉ ማለት ነው ለፍዙ ወይም ደግሞ ድምጸቱ ራሱ ቁርአን ስለሆነ which is the word of Allah ይሄም ደግሞ ያላህ ቃል ተብሎ ስለሚጠራ ኢብን ኢብን ሐንበል ወይንም ደግሞ የሐንበል አቂዳን የሚከተሉ ቀደም በተጠቀሰው ሰውየው ስለተጠቀሰው ነው ኢማም አህመድ ማለት ነው ኢብን ሐንበል ጠንካራ አቋም ካላቸው ምን ያህል ዋጋ እንደከፈሉበት ብሏል ምን ቁርአን ፍጡር ነው ለሚሉት አሁን አቡበከር ያነሳው ምንድነው ለፍዙ ፍጡር ነው እሱ ራሱ ባይዘይ ፍጡር ነው አላለም እንደዚህኛው እንደወንድማችን ፍጡር ነው ቁርአን ለምሎ አላለም ምንድነው ፍጡር ነው ያለው ጽሁፉ which is ፊደላቶቹ እና ደግሞ የሚቀራው ድምጹ ምኑ እሱ ፍጡር ነው መልእክቱ ነው ፍጡር ያለው ነው አለ ዋብያው ግን ምላሽ ሲሰጥበት ይሄ አስደንጋጭና መጥፎ ንግግር ነው ብሎ ነው የመለሰበት አይባልም እንደዛው አረብኛው ራሱ ፍጡር አይደለም ኢማም አንበል ምንድነው የሚለው አረብኛ አተራንሱ በራሱ ፍጡር አይደለም ፍጡር ነው የሚሉ ካሉ ዲስቢሊቨር ናቸው አማኝ አይደሉም ማለት ምክንያቱም የሚጠቅሱት ምንድነው አንድም ሱራ 9:6ን ጥቀሰው ክፈተው ሱራ 9:6 ላይ ያላህን ቃል ይሰማ ዘንድ ያማኝ ሆነን እንትኑ ጠፋኝ ቃል በቃል አልችለውም አክቹአሊ ቁርአን 9:6ን ያላህን ቃል ይሰማ ዘንድ አስጠጋው የሚለው እሱ ላይ ነው ሞር የሚሞግቱት ሐሳባቸው ቤዝ የሚያደርጉት እሱ ላይ ነው ያ እንደዚህ ይላል ካጋሪዎች አንዱ ጥገኝነትን ቢጠይቅህ ያላህን ቃል ይሰማ ዘንድ አስጠጋው አሁን እዚህ ላይ ቤዝ ሲያደርጉ ምንድነው ይሰማ ዘንድ ነው ያለው ለመስማት ደግሞ ምን መሆን አለበት ቋንቋ መኖር አለበት አረብኛው ማለት ነው አማርኛ ከሆነ አይባልም ያላቃ የሚሰማው ደግሞ በቋንቋው ነው በለፍዙ ነው ስለዚህ ለፍዙን የያዘ ነው ለፍዝ ካደለው ሊሰማው አይችልም ያ የሚሰማውን ምን ተብሎ ነው የተነገረው ያላህ ቃል አማርኛ ከሆነ ማለት ነው አማርኛ ከሆነ ያላህ ቃል አይባልም ኦኬ አማርኛ ያላህ ቃል ተብሎ ይባላል በአማርኛ ከሆነ ያላህ ቃል አይባልም ነው አይባልም የአማርኛ ትርጉም ነው እንጂ ይባላል ያላህ ቃል አይባልም ትርጉሙ ምንድነው የሚሆነው ኦኬ ያላህ ቃል ተክሰው ትርጉሙ መልካም ያላህ ቃል ተብሎ ይባላል ለአማርኛው ቁርአን ወይ ትርጉሙ ምን ነው የሚጠቅሰው እኮ እኔ እኮ ይባላል ካልከኝ እኮ ችግር የለብኝም እኔ ግን እንደናንተ አይደለም ትርጉሙ ምን ነው የሚጠቅሰው ለምሳሌ እፎይ ምንም ይጥቀስ እኔን እንኳን አይደለም ሙግት ከኔጋ እኮ ሳይሆን ከማን ጋር ይሆናል መሰለ ከራሱ ሙስሊሞች ጋር ይሆናል እናንተ ይባላል ካላችሁ በእናንተው እስማማለሁ ማለት ነው ግን ስኮላራችሁ ያስተምሩትን ነው የምትወስደው ማለት ነው ዞሆል የሚስማሙት ግን ምንድነው እሱ ከአረብኛ ውጪ ያሉት የኛ አስተምሩትን ነው የምትወስደው ማለት ነው እኮ ያንተ አስተምሩት ላይ ቤዝ አደርጋለሁ አርጉመንቴ ማለት ነው ምክንያቱም የመጽሐፉ ሙሉን ቀርተዋል አንብበዋል አንተ ቁርአኑ ዞሆል የሚስማሙት ነብይ መቅራቱ ለመቅራቱን ማንበቡን ተወውና የሚስማሙት ምንድነው ከአረብኛ ውጪ ያለው ያላ ቃል እሱም ፍጡር ያልሆነ ተብሎ አይታመንም አንድ ማስረጃ ነው አንድ ነገር ልንገር እሺ እኔ አሁን እንደምሳሌ መጽሐፍ ቅዱስን ሳላውቀው እኔ መጽሐፍ ቅዱስ ያለውን ጽሑፍ ምናምን ሳላውቀው አንተ በምታወራው ብቻ አምኜ መከራከር አልችልም
እሺ አንተ ያወራኸውን እውነት ነው ብዬ እንትን ጥያቄ ሌላው ማቅረብ አልችልም ለሌላው ክርስቲያን። እሺ መጀመሪያ ማወቅ ያለብኝ ቁርአኑን መጽሐፍ ቅዱስን አንብቤ ነው ጥያቄ ለእናንተ ማቀርበው። ኦኬ ስለዚህ ቁርአንን አንብበሃል ወይ ነው? እኩስ ቁርአኑን አንብበ እግዚአብሔር ቁርአኑ ላይ ያለው ስህተት አንብቤማ እኮ ነው። አሁን እኮ ቦታ ብለህ መረጃ ማሳየት ነው ያለብህ እኮ። እያሳየኋችሁ እኮ ነው። እያሳየህን ነው። ያ በአማርኛ ሲገለበጥ ምን አሳየው ከላይ ይባል የሚለው ምኑ ጋር ነው? እሺ እሺ እናሳያለን፣ እሱንም እናሳያለን። ኤኒዌይስ ይሄንኛው ጠበም አለባቸው፣ ስትሪክት ናቸው በዚህ ጉዳይ ላይ አይደለም። ቁርአን ተብሎ ሊጠራ በአማርኛ አዛንም ማለት አትችልም፣ ሰላትም ማለት አትችልም። በአማርኛ አይፈቀድልህ። እሱን እናሳያለን። አይደለም ቁርአኑ አንተ ራስህ ሰላት ላይ በአማርኛ አይባልም፣ አዛንም በአማርኛ አይባልም። ከአረብኛ ከወጣ ያላ ቃል ተብሎም አይጠራም። ምክንያቱም ቁርአኑ አረብኛ ነው ስለሚለው፣ በአረብኛ አወረድ ነው ስለሚለው፣ በሌላ ቋንቋ አወረድ ነው ስለማይል እሱም መሰረት አድርገው ሙፈሲሮችም ስኩል ኦፍ ቶቶችም ምን እንደሚሉ እናሳያለን። ክርስቲያን ቀጥል። በዚህ ጉዳይ ጸብ ናቸው። በፊት ግን አንድ እፎይ አሁን በአረብኛ በኩል ልቀጥልና ጨርሳለህ። አንዴ መልስ እንስጠውና በዚህ ጉዳይ ጠብ ናቸው አራቱ መዛህቦች ማለትም። እሺ ቆይ ኢኤምጂ ምንድነው እሱ? ትስማማለህ እንዴ በሱ ንግግር? አይደለም አሁን ተናገርከው ላይ ማለት ነው። ወይ ትስማማለህ በሱ ንግግር? አይደለም የእውቀት ማነስ ምልክት ብቻ ነው የታየብህ እንጂ አረብኛ ለምን እንደተባለ እንዴት እንደተባለ እንኳን ማብራሪያም ፕሊስ። አረብኛ ለምን ተባለ አልተባለ እኔ እውቀት ማነስ አለብኝ። እሱ ባለው ትስማማለህ? አማርኛውም እንግሊዘኛውም ትግርኛውም ቁርአን የተተረጎመው ያላ ቃል ተብሎ ይጠራል። ማይክን አንሳው። የእውቀት ማነሴን መሆኑን በዚሁ ሰው እንዲያየው ማለት ነው። 2000 ሰው ከአረብኛው ውጭ ያሉት ያላ ቃል ተብለው የሚጠሩት ስለ የትኞቹ ነው የምታወራው? ስለምን? ለምሳሌ በአማርኛ የተጻፈ ቁርአን ብታገኝ ትርጉም ያላ ቃል ብለህ ነው የምትለው? አዎ የአላህ ቃል ነው ነው። ስለዚህ ያላ ቃል ፍጡር ያልሆነ ያላ ቃል ይባላል አማርኛው። አዎ ምክንያቱም የአላህ ቃል ነው። አላህ መልእክቱ ለኛ ሊያስተላልፈልን መልእክት ጎበዝ፣ በደንብ አስተውል። ድገመው። ትግርኛውም ያላ ቃል ይባላል። አዎ በደንብ ጎበዝ። አንድ ሳዳ ቆይ ችግር የለውም። በደንብ አስተውሉ። አማርኛውም ያላ ቃል ነው ተብሎ የሚጠራው ፍጡር ያልሆነ ያላ ቃል ነው ይለናል። ትግርኛውም ፍጡር ያልሆነ ያላ ቃል ነው። እንግሊዘኛውም በተመሳሳይ፣ አረብኛውም በተመሳሳይ። አንተ ፊደሎችን እያልክ አይደለም፣ ፊደሎችን እያልክ አይደለም። ችግር የለውም። ሜቢ ፕሮፋይልን ቤዝድ አድርጌ አቂዳ ከአሻሪያን እንደዛ ነገር ስለሆነ ሜቢ እንደዛ ልታምን ትችላለህ። እነሱን ግን አይደል ነው። እነሱ ከአንተ ጋር ተለጥፈዋል። አንተ መረጃ ማምጣት ትችላለህ። ግን እስቲ መረጃ አታመጣም። መልእክቱን አንተ መልእክቱን ነው ፍጡር አይደለም ብለህ የምታምነው አይደለ? ኤምጂ አቤት አቤት። አንተ መልእክቱን ነው አይደለ ፍጡር አይደለም ብለህ የምታምነው? ያ አሁን ከነሱ ጋር አቂዳ ላይ እንደምትለያዩ ፕሮፋይልህ ይጠቁመኛል። ግን ስቲል እንደዛም እንኳን ቢሆን መረጃ ማምጣት ምችል አይመስለኝም። አማርኛውም ይባላል የሚል የለም። እንደናንተ ማቂዳ ከሆነ አይ ቲንክ ሐናፊ ነው የምትከተለው አይደል? አንተ ሐናፊ ኢማም ሐናፊ እንትን ሶሪ አቡ ሐኒፋ ሶሪ አቡ ሐኒፋ ለማለት ነው። አቡ ሐኒፋ ለማለት ነው። እሺ እሺ ሶሪ ብያለሁ። አቡ ሐኒፋ መልእክቱ ነው ፍጡር ያልሆነው አትራንሱ ፍጡር ነው ብሎ ስላለ ማለት ነው። እነሱ ደግሞ ሐንበሊን ነው የሚከተሉት። ሐንበሊዎች ደግሞ መልእክቱ ብቻ ሳይሆን አትራንሱ ፍጡር አይደለም ብለው ያምናሉ። ስለዚህ እዚህ ጋር ትለያያላችሁ አይደለ? ኧረ እኔ ከየትኛው ሙስሊም ጋር ልለያየው? ሐንበሊን ትከተላለህ? አትለያይም። ጎበዝ። ስለዚህ ሐንበሊን
ጎበዝ የሐንበሊን አቂዳ ትከተላለህ? አንተ ጋር ነው መለያየው። እኔ ከአንተ ጋር ለያያለሁ፣ ከየትኛው ሙስሊም ጋር ግን አልለያየም። ችግር የለውም። ፖለቲካውን አሁን በደቂቃ ውስጥ አፈርስብል አሳየ። የሐንበሊን አዘጋጅልኝ ክርስቲያን። የሐንበሊን አስተምሮ ትቀበላለህ? ሙስሊሞች በሙሉ ማለት አንድ ነው። አይ በሙሉ አትሂድ። ቪዲዮ ማውንት ይከፈትልሃል። የሐንበሊን አቂዳ ትከተላለህ? አተራንሱም ፍጡር አይደለም፣ እንደገናም ደግሞ በሌላ ቋንቋም ቁርአን አይባልም ብሎ ነው የሚያምነው እሱ። ትቀበላለህ? ሐንበሊ ሙስሊም ነው ሙስሊም አይደለም? ቀጥል። ሙስሊም ነው። አራቱ መዝሃቦች በሙሉ በጣም ኦኬ። ሙስሊም ከሆነ ግን እሱ ምን ብሎ ነው የሚያምነው? አተራንሱ ፍጡር ነው ፍጡር አይደለም ብሎ ነው የሚያምነው። ዝም አየህ፣ ሳታውቅ እንትን አትበል። ክርስቲያን ቀጥል። ሚዩት አድርጎበት ነው። ማንም አላደረገ። ያው አንስቶ መመለስ ይችላል። ያው ለምን አደርግበታለሁ? ክርስቲያን እፎይ ቤት ነው የገባው። ከስድስተኛ ክፍል ያለፉ ያነበቡ የሚወያዩበት ነው እንጂ ተረት ተረት የሚወራበት ቤት አይደለም እዚህ ቤት። ክርስቲያን ቀጥል። እርስ በራሳቸው ነው በነገራችሁ የምታርሱት። አንዴ ይኸውልህ አቡ ሐኒፋ ምን ይላል? ምን ብሎ ያምናል መሰለህ? አቡ ሐኒፋ ቁርአንን በሌላ ቋንቋ መቅራት ይቻላል ብሎ ያምናል። ለምሳሌ በፋርስ ወይም ደግሞ በፐርሺያኛ እንደሚቀራና ቀደም ያልኩት ለምንድን ነው እሱ አቡ ሐኒፋን አንተ ስለምትከተል አንተ የተወሰነ ሊሆን ይችላል አንተ የነሱ ግን አያስኬድም ያልኩት ለምንድን ነው እሱ አቡ ሐኒፋን ነው የሚከተለው። አቡ ሐኒፋና ኢማም ሐንበሊ ደግሞ አቂዳቸው በጣም የተለያየ ነው። ዛሬ በዚህ ጉዳይ ላይ በጣም የተለያየ ዋብያና አባሽ ማለት ነው። በጣም የተለያየ ነው ምልከታቸው። ስለዚህ ቁርአንን በሌላ ቋንቋ መቅራት ይቻላል ወይስ አይቻልም የሚለውን አቡ ሐኒፋ ይቻላል በሌላ ቋንቋ፣ ግን ውስን የሆኑ ኮንዲሽኖችንም ያስቀምጣል። የሱ ተማሪዎች ደግሞ ይሄንን ነገር በመቃወም አይ አንዳንድ ጊዜ ነው እንጂ ሁልጊዜ መቅራት አይቻልም ብለው እንደዚህ አይነት ነገሮችን ደግሞ የአቡ ሐኒፋ ተማሪዎች ያስቀምጣሉ፣ ተከታዮች ማለት ነው። ነገር ግን ዋናው አብዛኞቹ ሊቃውንቶች ደግሞ ስኮላሮች ምን ይላሉ? ለምሳሌ ማሊኪ፣ ሻፊኢ ኤንድ ሃምባሊ ሉክ ሶስቱ ደግሞ ዋናዎቹ ማለት ነው ማሊኪ፣ ሻፊኢ፣ ሃምባሊ prohibited reciting the Quran in translation during prayer whether the worshipper was able to read Arabic or not። ሃምባሊ፣ ማሊኪ እና ሻፊኢ ደግሞ እነዚህን ቁርአንን ትርጉሙን መቅራት ወይም ማንበብ አይቻልም። በሰላት ወቅትም ሊሆን ይችላል፣ በአምልኮ ወቅትም መቅራት አይቻልም፣ ማንበብ አይቻልም። because the translation of the Quran is not the Quran itself። ምክንያቱም የአረብኛው ቁርአን ትርጉም ቁርአን ተብሎ አይጠራም። the Quran is a miraculous text። ቁርአን ተአምራዊ ቴክስት ነው፣ መልእክት ነው። which is the word of God የአላህ ቃል ነው። and which is he is described as a being in Arabic የተብራራውም በአረብኛ ነው። the translation remove the miraculous quality የሚተረጎም ከሆነ ተአምራዊ የሆነውን እንትን ኳሊቲ ይቀንሰዋል ወይም ደግሞ ያጠፋዋል። and the translation is not the word of God ትርጉሙም የአላህ ቃል ተብሎ አይጠራም። እነማ ማሊኪ፣ ሻፊኢ እና ሃንባሊ። ቁርአን በመጀመሪያ ሐዲስ በመጀመሪያ ማለት ነው። ሻፊዎች አሁን አባሾች የሚከተሏቸው ነው። እዚህ ላይ አሁን ነው ወይስ ደኢፍ ነው? የትኛውን ነው? ስኩል ኦፍ ቶት እየተባልክ እኮ ነው። አራቱ ስኩል ኦፍ ቶት ሙስሊሞች የተገነባችሁት አራቱም ስኩል ኦፍ ቶት ቤዝ ታደርጋላችኋል አለው። ለምሳሌ ማለት ነው ደኢፍና ሰሂህ፣ ደካማና ጠንካራ ተጣርቶ ይወጣ ማለት ነው። መዛብ አላችኋል። ከአራቱ መዛብ ውስጥ ነው እንትን የምትሉት። ስለዚህ ሶስቱ ምን እያሉ ነው? አይቻልም። ከአራቱ ውጤት ናችሁ። ከአራቱ ሶስቱ አይቻልም። እናንተ የምትከተሉ ዋብያና አባሽ ነው። አንተ? እኔ ሙስሊም ነኝ። አላህ ነው ያለው። አላህ የት ነው ያለው? ከአርሽ በላይ። ዋብያ ነው። ስለዚህ ከጎን ያለው ደግሞ ከአርሽ በላይ ነው ብለው አላህ አያምንም። አላህ ከሌሊቱ 1/3 ከአርሽ በላይ ነው። ስለዚህ ምንድነው እሱ ያንተ የአታሪን አቂዳ ስለምትከተል ሞሮፍ እናንተ ሃምበሊ ላይ ነው ፎከስ የምታደርጉት። አቂዳችሁን ከአራቱ መዛብ አንዱ ሃምበሊ ነው። ሃምበሊ ደግሞ ምንድነው የሚያምነው? ቁርአን በሌላ ቋንቋ ተተርጉሞ ማይታመን ቁርአን ተብሎ ማይጠራ
ያላ ቃልም ተብሎ አይጠራም። ኢቨን መስጊድ ውስጥ ራሱ በሌላ ቋንቋ ማውራት የለባቸውም ነው የሚለው አይደል? አንበዲ እንደዛ የሚል እይታ አላቸው። ማሊኪ ለምሳሌ ከአረብኛ ቋንቋ ውጪ ቁርአንን የሚያብራራ አንድ ሰው ማምጣት አልፈልግም ይላል። ስለዚህ ኢቨን እኔ እኮ እስማማለሁ ባይዘ ኢኤምጂን አሁን እስማማለታለሁ። በምንድን ነው የምስማማው? አማርኛውም ያላቃለሁ ዘላለማዊ ነው ቢለኝ እሱንም እስማማለሁ። ሜክ ማድረጋ ፖይንት ስላለች ማለት ነው። አንድ ጥቅስ ማምጣት ስለማይችል ቁርአን ውስጥ ግልጽ የሆነ አረብኛ ሲሆን አወረድ ነው እንጂ የሚለው አማርኛ ሲሆን አይደለም። በአማርኛ ወረድ ነው የሚል የለም፣ በትግርኛ የሚል የለም፣ በእንግሊዝኛ የሚል የለም፣ በኦሮምኛ በከንባትኛ አወረድን የሚል የለም። ስለዚህ ያላህን ቃል ይሰማ ዘንድ የተባለው አረብኛውን ብቻ ነው። ሙሐመድ በነበረበት ሰዓት ላይ ወደ ሌላ ሀገር እንኳን ወደ ጦርነት ሲሄዱ ቁርአን ይዘው እንዳይሄዱ ይከለክል ነበረ። ለምን? ጠላት እጅ ይገባል ቁርአን ብሎ ስለሚፈራ ማለት ነው። ይተርጎም በሌላ ቋንቋ የተባለበትም አንድም ቦታ የለም። አንድም ቦታ ደጋግሞ ግልጽ የሆነ አረብኛ ሲሆን አወረድ ነው። እሱ አጀምኛ ነው፣ ነብዩ አረብኛ አረባዊ ነው እያለ ደጋግሞ ይናገራል እንጂ ልክ እንደ መጽሐፍ ቅዱስ ልሳን ተሰጥቷቸው ልክ ሐዋርያት ሥራ ምዕራፍ 2 ላይ እንደምታዩት በሌሎች ቋንቋ እንዲናገሩ እንደተደረጉት ልክ በሌላ ቋንቋ እንዲተረጎም ቁርአን ውስጥ የተጠቀሰበት አንድም ቦታ የለም። ይተርጎም ተብሎም የተባለበት የለም። ነብዩ ራሱ ይተርጎም ያለበት አይደል ነው። ቁርአን ሐዲስ ላይም አንድም ቦታ ያለ አይመስለኝም። አለ እንደ ክርስቲያን ተረጎም ሪከመንድ ያደረገበት አይደለም። መተርጎም እንዲተረጎም ሪከመንድ ያደረገበት አንድ ጥቅስ ያለ አይመስለኝም። ካነበብኳቸው ሐዲሳቶች ውስጥ አንድ አላቅም እንደዚህ አይነት ነገር የለም። ያ በነገራችን ላይ እነዚህ የመጽሐፍ ተከታዮች ምን ያምናሉ? እነዚህ አራቱ ማለት ነው አረብኛ እንደዚህ ሃይማኖታዊ የእስልምና ሃይማኖታዊ ግዴታዎችን ለመፈጸም አረብኛ ማወቅ ግዴታ ነው። ምክንያቱም በሰላት ወቅት ከአረብኛ ውጪ ማድረግ አይቻልም፣ ሰላት ማድረግ አይቻልም። ስለዚህ አንድ ሰው የግድ እስልምና ሃይማኖቱን ለመፈጸም ሰላት ካልሰገደ ደግሞ ሙስሊም አይደለም አንድ ሰው ማለት ነው። ሰላት ለመስገድ ደግሞ የግድ አረብኛ ማወቅ አለበት። ኢብኑ ተይሚያ ይሄንን ይዞ ምን ይላል? አረብኛ የእስልምና አርማ ነው፣ ኢምብለም ነው ይላል። ስለዚህ የቋንቋ ጥገኛ ነው እስልምና ማለት ነው። ያ ይገርማል፣ ይደንቃል እናንተ ዘመዶቼ። ስለዚህ አረብኛው ላይ ጥገኛ ከሆነ በሌላ ቋንቋ ወረድ ነው ካላለ አላህ ለጅብሪል የነገረው ስለዚህ በምን ቋንቋ ነው? አላህ ለጅብሪል የነገረው በምንድን ነው? ሰሌዳ ላይ የተጻፈውስ በምን ቋንቋ ነው? ቁርአን ከጥብቁ ሰሌዳ የወረደ ነው ምን ብለው ይናገራሉ ሙስሊሞች? ያ አረብኛ ነው። በምንድን ነው የተጻፈው? ተጽፏል ብለው ነው የሚያምኑት አይደለ? ጥብቁ ሰሌዳ ላይ ተጽፏል ተብሎ ተታመነ። በምን ቋንቋ ነው የተጻፈው? ጥብቁ ሰሌዳ ላይ በምንድን ነው የተጻፈው? እሱ ደግሞ ሌላ ጥያቄ ይሆናል ማለት ነው። አማርኛ፣ አረብኛ፣ ትግርኛ፣ ኦሮምኛ፣ ከምባትኛ ወይንስ አረብኛ ብቻ ነው የተጻፈው? ወይስ አለ ቋንቋ ነው የተቀመጠው? ጥብቁ ሰሌዳ ላይ የተጻፈው አለ ቋንቋ ነው። ሰይድ አቤት። እንኳን ደህና መጣህ። እፎይ እንኳን ደህና ቆያችሁ። መልካም። አረብኛ ቋንቋ ቁርአን በአረብኛ ነው የወረደው አይደለ? እሺ መልካም። አላህ ለጅብሪል በምን ቋንቋ ነው የነገረው? በአረብኛ። በአረብኛ ነው የነገረው። ስለዚህ ያላ ቋንቋ አረብኛ ነው ማለት ነው። አንተ መጀመሪያ ስለ እስልምና ሳይሆን መስበክ ያለበት ስለ ክርስትና ጥሩ ነገር ሰው አስብ። ሰይድ ቆይ እኔ አሁን አንተ ጋር ለመከራከር አዳምጥ ልንገርህ። አቅሜ አይፈቅድም። አሁን በሃይማኖት የሚሆን ፓኒክ አታድርግ። ቆይ ያላ ቃሉ ቁርአን ያላ ቃሉ ከሆነ በደንብ አስተውሉ። ቁርአን ያላ ቃሉ ከሆነ በአረብኛ ለጅብሪል ከነገረው ስለዚህ ያላ እንትኑ ቋንቋው አረብኛ ነው ማለት ነው።
እፎይ ልንገርህ። እሺ ለጅብሪል በምን ቋንቋ ነው የነገረው? ለምሳሌ ማለት ነው እፎይ አንድ ጥያቄ ልነግርህ እፈልጋለሁ። እሺ አሁን ሰላት እንደ ምሳሌ ሰላት በአማርኛ ይሰገድ ቢባል እሺ የትግራይ ህዝብ ይመጣል እንበል። እሺ አዛም በአማርኛ ሲወጣ እሺ የትግራዩ ሰውዬ መጥቶ አዛን ይሁን ተረት ይሁን የምናወራው የሚያውቀው ነገር የለም ማለት እንደ ምሳሌ እኔ በአማርኛ ሳወራ እሱ ትግራዊ ነው፣ ትግርኛ ብቻ ነው የሚያውቀው። ቢንጎ አንተ ምርጥ ብለሃል። አማርኛ ከሆነ ለምሳሌ አዛን የትግራይ ሰው እናንተ ትግራዮች በአማርኛ ሲባል አዛኑ ተረት ተረት እናውራ አዛን ይሁን በአማርኛ አዛን ከተባለ ተረት ተረት ይሁን አዛን ይሁን አይገባችሁም። ትርጉሙ ላይ ገባው ይችላል ማለት ነው። አይገባቸውም፣ አይረዱም። አረብኛ ሲሆን ግን አማርኛውም ይገባዋል፣ ትግሬውም ይገባዋል፣ ከምባታው ይገባዋል፣ ኦሮሞው ይገባዋል። ይሄ እስልምና ቅዠት ይባላል። የነገርከኝ ነው። ከየትም እንምጣ ከየትም የጎረቤቱ ቋንቋ አብሮት የሚውለው የሚጠጣው ቋንቋ አብሮት የሚማረው ቋንቋ እያለ እሱ አይገባኝም ብሎ አረብኛ ሲሆን ይገባዋል። አረብኛ ሲሆን በአንድ ሲሆን ማለት ነው። አማርኛውም አይገባው ከየትኛውም ሀገር ይሁን ይገባዋል ማለት ነው። which means አማራውም አይገባው ከፈለገ አማራውም ካልገባው ትግሬውም ካልገባው አንድ እኩል እንሆናለን። which means የኢትዮጵያ አይነት ፖለቲካ አፍሪካ ላይ ብዙ ጊዜ እኔ ካልበላው አንተም አትበላውም ጭረን እንድፋውና ሁለታችንም በጠኔ እንሙት አይነት ማለት ነው። ስለዚህ ትግሬው ብቻ ሳይገባው ከሚቀር በአማርኛ ሆኖ በአረብኛ ይሆንና አንተም አትረዳ እኔም አልረዳ ዝም ብለን እንሸምድደው ዝም ብለን እንበለው። ይሄ እስልምና ቅዠት ይባላል። ለምሳሌ አንተ አስተምሩት ምንድን ነው የሚያስተምረው? ትግርኛ ቋንቋ አለ አይደለ? ያንተ አስተምሩት ምንድን ነው የሚያስተምረው? ትግርኛውም ደግሞ በትግሬው ማለት እኮ ነው። አይምሮ ላይ ያለው አማርኛ ብቻ ነው። እኔ ለዛ እኮ ነው ክርስቲያን ከጎን ሆነ ከማሽቃበጥ ይልቅ ማለት ነው ያንተ አስተምሩት እኮ ምንድን ነው የሚያስተምር? የኔ አስተምሮ ኦራይት የኔን አስተምሮ ልንገረው። የኔ አስተምሮ ሂዱ ወደ ዓለም ወንጌልን ስበኩ ለፍጥረት ሁሉ ክርስቶስ ብሎ ካዘዘ በኋላ ስንቅ ያስፈልጋል። ምን አይነት ስንቅ? ቋንቋ ወደ ዓለም ሄደው ለመስበክ። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 4 አካባቢ ጀምሮ መንፈስ ቅዱስ ይወርድባቸዋል፣ በልሳን ይናገሩ ዘንድ ተዛ የተለያዩ ቋንቋ ይሰጣቸዋል። የኛ አምላክ የቋንቋ ፈጣሪ ስለሆነ ለፍጡራኑ የምንገለገልበትን የሰንበዲ ቋንቋ ጥገኛ አድርጎ ዛሬ ያደርገንም በራሳችን በሚገባን ቋንቋ እንድንማር ደቀ መዝሙርቱ ምን አደረጋቸው? ቋንቋ ሰጣቸውና ለፍጥረት ወንጌልን ስበኩ አላቸው እንጂ ይሄንን ቋንቋ ብቻ የኔ ቋንቋ ነው። አሁን አማርኛ ብሰጥ ኦሮሞዎቹና ትግሬዎቹ ከምባታዎቹና አፋሮቹ ስለማይገባቸው ስለዚህ በቃ በአረብኛ የአረብኛ ጥገኛ ይሁን ሳይሆን ኦሮሞውም ቋንቋው በሚገባው መልኩ ፍጥረት ነውና ወንጌል ይሰበክለታል። እንደዚህ ከሆነ እንደዚህ ይሆናል። ስለዚህ የአረብኛ ጥገኛ ሆኑ የሚል አምላክ የለንም። እናንተ አረብኛ ጥገኛ ስለሆነ ተቀብለዋል መፍትሄ ነው። እንደ ምሳሌ ያንተ እምነት ተሳደብ ይልሃል እንዴ? በፍጹም አይለኝም። ይሄ እኮ ሰደብ አይደለም። እንደ ምሳሌ እኮ አሁን እኮ እየሰደብከን እኮ ነው። እኛን አሳማኝ መረጃ እኮ ቁጥር ያለው መረጃ እኮ አንድ መረጃ እኮ አልሰጠህንም። እኛ ነው ምን በሚለው ላይ አንድም ጥያቄ እኮ አልሰጠህንም። አረብኛ ትችላለህ? አሁን ለምሳሌ ማለት ነው አረብኛ ትችላለህ? እና እስኪ እቺን አንብባት። ውስን የሆነ ቃል እኮ አልነገርከንም እኮ እንደ ምሳሌ አሁን አረብኛ አትችልም አይደል? ቲክቶክ ላይ ገብተን ማለት ነው በቃ እንደ እንትን እንደ መቀለጃ ነገር ምናምን ነገር እያደረከው ሸርህ አልናዋዊ ምን እንደሚል ልንገራችሁ። ምን ይላል መሰላችሁ? Our school of thought is that
it is not permissible to write the Quran in any other language other than Arabic አረብኛ ቋንቋ ውጪ በየትኛውም ቋንቋ ቢሆን ቁርአንን መቅራት አይቻልም whether one is able to speak Arabic or not and whether in prayer any other በየትኛውም በሰላትም ወቅት ሊሆን ይችላል በማንኛውም ሁኔታ ከአረብኛ ቋንቋ ውጪ መቅራት አይቻልም ቁርአን if one recites its translation in prayer instead of reciting it the prayer is invalid ለምሳሌ በአማርኛ ቁርአን ብቀሩ ብታነቡ ያነበባችሁ ብትሰግዱ ኢንቫሊድ ነው ምንም ጥቅም የለውም ልክ አይደለም ሰላታችሁን ሁላ አላህ አይሰማችሁም regardless of whether one recite it well or not በትክክል ቢለውም ባይለውም በሌላ ቋንቋ ከሆነ አላህ አይሰማውም ወይም ደግሞ ኢንቫሊድ ነው this is our school of thought and it's not opinion majority of the scholar include Malik Ahmed and Daud and Abu Hanifa ሁሉም ቋንቋ ጥገኛ ነው እስልምና በቃ የቋንቋ ጥገኛ እንደ ምሳሌ አጎዴ በሽር እንኳን ደህና ቆያችሁ እንዴት ነው ቆይ ሰላም ናችሁ እናንተ ሰውዬ አለ ምን ተቆርክ አንተ ተቆርኳ አየሩ አልተመሰለኝም ምን ወፍራል ትንሽ ደግሞ አረ ቦርጭ መጥቶብኛው ለዛሬ ራሱ ቢያንስ ከሁለት ሰዓት ያላነሰ ተንቀሳቅሻለሁ ሆዴን ምን ተፈጥሮ ነው ብዬ ደንግጬ ማለት ነው ለውለቀናል ለስንት ሰው ደውዬ ነገርኩ መሰለ የኩሻብ እንትን አነስራና ዶር መሆን እኮ መስራት ይችላል ኩሻብ ብቻ ጀምሬ ተውኩት የሚደባደበኝ ጠፋ የቋንቋ ጥገኛ የምትለው ነገርኝማ ኦራይት ቁርአን በምንድን ነው የወረደው እና አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ ኦኬ ከአረብኛ ውጪ የሆነ ቁርአን ያላቃለው ብላ መጥራት ይችላል ቁርአን የአረበኛ ቋንቋ ቁርአን ሱረቱል ፋቲሃ ላይ ሲቀራ ወለዷሊን የሚለው ወለዷሊን ቢለው አይቀራም ለምን በሌላ ቋንቋ ቢተረጉሙ አይመጣም ፊደሉ ማለት ነው ስለዚህ ከአረብኛ ውጪ ቁርአን ተብሎ ይጠራል ወይንና ወይን አይን አይመጣም ፊደሎች ወይ ስለዚህ ከአረብኛ ውጪ ቁርአን ተብሎ ሊጠራ የሚችልበት አለ ያላቃል ተብሎ የሚጠራ አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ ወርደናል ለዓለኩም ታቅሉ ስለዚህ ያላቃል ተብሎ የሚጠራው አረብኛው ብቻ ነው ቋንቋ አወርደንላችኋል አለ ለቁረይሾች ማለት ነው ከናንተው የሆነ ነብይ ልከንላችኋል አዳምጥሽ እሱ ከተስማማን ስለዚህ አገባኛው ስለዚህ አረብኛ ላይ ብቻ ነው ማለት ነው የአረበኛ ቋንቋ ሰዎች አጀምኞች ይገባል ሱረቱል ፋቲሃ ሲቀራ በሌላ ቋንቋ እንዴት ይቀራል ስለዚህ ታዲያ ምንድነው እሱ እኛን የተቆጣን እኮ የአረብኛ ጥገኛ ነው ትክክል ነው ከአረብኛ ውጪ አይሆንም ጥገኛ አይደለም ጥገኛ ነው ምን በፊደል አንጣል ጥገኛ ነው አጣሊ ማስረጃ ፈልግልህ ጥገኛ ካልሆነ መልካም ጥገኛ አይደለም ጥገኛ ነው የሚለውን አምጣልኝ አንዲት ፊደል ቶሎ በል አዳምጥ ጥገኛ ማለት ምን ማለት ነው ከአረብኛ ውጪ እኔ ማስረጃ እየሰጠሁ ነው አንተ ጥገኛ የምትለውን አምጣት ያለ ራሱን የቻለ ቋንቋ ነው አረብኛ እና አንዘልናሁ ቁርአንን አረብያ አዳምጥ በአረብኛ ቋንቋ ወርደናል እኮ አዳምጥሽ ከአረብኛ ውጪ ቁርአን አይባልም ስለዚህ ከአረብኛ ላይ ጥገኛ ነው ቁርአን ፉርቃን ለየት ይችላል በአረብኛ ቋንቋ ወርዷል ስለዚህ ከአረብኛ እንግዲህ ሁሉ በዛው ቋንቋ እንደወረደው ማለት ነው ስለዚህ ከአረብኛ መለየት ይችላል ቁርአንም አረበኛ በአማርኛ ፊደል ብትፈው ፊደሎቹ አይገናኙም አልኩ እኔ ስለ ፊደሎቹ መገናኘት ነው የጠየቅኩህ እኔ እና ምን ለማለት ፈልገው ኦኬ አላህ ለጅብሪል በምን ቋንቋ ነው የነገረው ለጅብሪል ምን ማለት ነው ቁርአን ወረደው እኮ ሲድረቱል ሙንተሃ ማን ነው ሲድረቱል ሙንተሃ ተዛ በይተል ማዕሙር ላይ ወርዶ ወደ ለህውል ማህፉዝ ወረደ አልጠየቅኩም እኔ እንዴት ወረደ እኮ እንዴት ነው የወረደ ለሙሐመድ በምን ቋንቋ ነው አወራረዱን ልንገር መጀመሪያ እሺ ወደ ሲድረቱል ሙንተሃ ነው ወደ ለህውል ማህፉዝ ነው ወረደ ቁርአን
ተዛስ በየአስፈላጊነቱ ነው ወደ ጅብሪል ወደ መሐመድ አለይሂ ሰላቱ ወሰለም በታማኙ ጅብሪል የወረደው። እሺ ወደ ጅብሪል በምን ቋንቋ ነው የወረደለት? አረበኛ እኮ ነው። ኦኬ والمفوز ላይ በምን ቋንቋ ነው የተጻፈው? አይና አንዘልናሁ ቁርአናን ሲልኩ ምንድነው? አረብየን በአረበኛ ቋንቋ። ስለዚህ ከአረብኛ ቋንቋ ውጪ አንድ ሰው ከአረበኛ ቋንቋ ውጪ አልወረደም አልኩ እኮ ቁርአን በአረበኛ ቋንቋ ወርዷል። ሰዎች ይማራሉ። ጥገኛ ማለት ምንድነው? ትርጉሙን ታውቃለህ? ጥገኛ የሚለውን አንጣው። ጥገኛ ነው ብለህ አንተ የምታሰርበው ነገር አምጣው። አንተ ማስረጃውን አምጣው። ጥገኛ ማለት የተረጎመው ቁርአን ጥገኛ ነው የሚል አምጣው። ጥገኛ ነው ማለት ምን ማለት ነው? ከአረብኛ ውጪ ያልሆነ አረብኛ ላይ ብቻ የተለጠፈ ማለት ነው። አንተ አቅል የሚሄደውን ሳይሆን ጥገኛ ነው የሚለውን አንጣው እኮ ነው ያሉት። የተጣፈ ነገር ራስህ እኮ መለስክልኝ። ከአማርኛ ሊላቀቅ አይችልም አልከን። ስለዚህ ከአረብኛ ማይላቀቅ ከሆነ በአማርኛ በእንግሊዘኛ ማይባል ከሆነ እኛ በአረብኛ አይደለም ስለዚህ አረብ ጥገኛ ነው። የነገርኩ እኮ ነው። አረብ አይደለም እኮ ስማ፣ እኔ አረብ አይደለሁም አይደለ? እኔ ሀበሻዊ ነኝ። እያስረዳሁት እንዴ እንደተረድቼው ነው። ስለዚህ አረብኛ ጥገኛ ሆነ፣ በአረብ ላይ ጥገኛ ሆነ። ቋንቋውን ሎክ እየሸመደልክ እየነገርከኝ ነው። ማን ጥገኛ ላይ ሆነ? አረብኛ ላይ ጥገኛ ነው የሚል ፊደል አምጣ እያልኩ እኮ ነው መሰለኝ። ማስረጃ አምጣ። ጥገኛ ነው this is islamic dilemma look የእስልምና ቅዠት ጥገኛ አይደለም። ቁርአን ራሱ የቻለ በአረብኛ ቋንቋ ይወረደ። አይ ከአረብኛ ውጪ ቁርአን ተመጣጣት ይችላልና ከአረብኛ ውጪ ቁርአን ተብሎ መጠራት ይችላል። ወይ ያንተ አማርኛ ቋንቋ ወይም ኦሮሞኛ ቋንቋ ምን ሆኖ ነውና ቁርአን አረብኛ ጥገኛ አደረገው? በአማርኛ ላይ ቁርአን ተብሎ ይጠራል ወይ? ቁርአን አማርኛ ምንድነውና አረብኛ ጥገኛ አደረገው? እና አረብኛው ጥገኛ አላልኩህም እኮ አረብኛው ጥገኛ ነው ብያለሁ እኮ ነው አይደል? አልወጣኝም። ቁርአንህን አረብኛ ጥገኛ እና አንዘላሁ ቁርአንን አረብኛ በአረቦች ላይ አይደል ቁርአን ወረደው? አይ ፕሊስ አረብኛ ጥገኛ ነው አልወጣኝም። አንተ ነህ ለአረብኛ ጥገኛ የሆንከው ወይንም ደግሞ ቁርአን ነው ለአረብኛ ጥገኛ የሆነው እንጂ ቁርአን ጥገኛ አይ ቁርአን በሚገባቸው ቋንቋ ወረደላቸው ለሙሽሪኮች ላይ ለምን በሚገባቸው ለምንድን ነው ከራሳቸው የሆነ ነብይ ተላከላቸው? አረብ ፕሊስ እውነት ግን አይምሮ ማለት እስከ ስንት ነው የተማርከው? ምንም አይመለከትም። ስለ እንግሊዘኛ ነው እንግሊዘኛ ነው ማለት ቋንቋ ነው እያወራሁ ያለሁት። ወይ አቡ ፎዛ ነው የሚለው። እሺ ቆይ ወንድማችን ሰላት ከአረብኛ ውጭ ማድረግ ይቻላል? አችልም። ምን ብለህ ልጠራ ነው? አይቻልም። ስለዚህ በሰላት ወቅት የአረብኛ ጥገኛ ነው ማለት ነው። ያ ነዕቡዱ ኢላ አንተ ውጭ አናመልክም ነው በአማርኛ ምን ልትል ነው? ካልከው አናመልክም ልትለው አላህ ይሰማል። ምን ብለህ ነው እንዴ? እሺ የወረደለት በአረብኛ ቋንቋ ነው ተባልከው እኮ። ስለዚህ እኮ ሰላትን ጸሎትን ከአረብኛ ውጪ ማለት አትችልም። ሶላት ከአረብኛ ውጪ አትችልም። ግን የአረብኛ ጥገኛ አይደለህም። ከአረብኛ ውጪ ጥገኛ ነው የሚለውን አምጣው ማስረጃ። ማስረጃ እኮ ራስህ ተጠግተህ እኮ አሳየህን እኮ አረብኛ ላይ ተለጥፈህ አሳየህን። አረብኛ ጥገኛ ነው እንዴ? ተለጠፍክ አንተ። አረብኛው ሳይሆን አንተ አረብኛ ላይ ተለጠፍክ። አረብኛ በሚገባችሁ ቋንቋ ወረደላችሁ በእናንተ እኮ ነው የተባለው እንጂ እኮ ጥገኛ አይደለም። ለኛ አይደለማ ለአረቦቹ ነው እሱ። ለአረቦቹ ለአረቦቹ ቋንቋቸው በአረብኛ ቋንቋ እነሱ ሲወርድላቸው ለምንድን ነው ነብይ ተላከው እኮ ከየት ነው? ከሀበሻ ነው ነብይ ተላከው። አቡ ፎዛ እስማ ያረጃል። እስማ ያረጃል። አረብኛ ማን ነው ነብይ ተላከው? ከሀበሻ ነው እንዴ? ለአረቦቹ እኮ ትክክል ነህ እኮ። ለአረቦቹ እኮ ነብይ ተላከው ከማን ነው ነብይ ተላከው? ትክክል ከአረቦቹ ነው። በቃ በሚገባው ቋንቋ ወርድለታል ወይስ በአማርኛ ቋንቋ ወርድለታል? ምክንያቱም በሚገባው ነው የሚያወርድለት። ለሌላ ቋንቋ ጥገኛ ስለማለት በሚገባው ቋንቋ ወርድለታል። ጎበዝ። አንተ ግን የአረብ ጥገኛ ነህ። የአረብ ጥገኛ አይደለሁም ምን ነህ? ካልሆንክ ሰላት በአማርኛ ማለት ይቻላል? ተነገረ እኮ ያማ ፊደሎች ይለያያሉ። እሺ አዛን በአማርኛ ትችላለህ? ፊደሎች እንዴት ተደብለ ያከነ ማነው ባዛን እንዴት በአማርኛው ምን አደረገና በአረብኛው ምን አደረገና ሁሉ ሙስሊሞች ይረዳሉ እኮ። ለምን ሻሃዳቸው ነው? ከአረብ ነህ እንዴ?
አንተ ሻሃዳው እኮ አረብ ነህ አንተ አረብ ነህ አንተ አንድ እስላም ሻሃዳ ሲያደርግ ምንድነው የሚለው? አሽሀዱ አን ላ ኢላሀ ኢለላህ አነ ሙሐመድ ረሱሉላህ አነ ሙሐመድ የአላህ መላእክተኛ ነው ሲል ይጠፋው አንድ አዛሙ ቆይ አቡ ፎዛን ሻሃዳውን በአማርኛ ቢል ይበላሻል ማለት ነው። ማንኛውም ቋንቋ ይሁን አዛን አይጠፋውም። አሃ ስለዚህ የግዴታ አረብኛው ማለት አለበት። በማንኛውም ቋንቋ አዛን አይጠፋውም። አሽሀዱ አነ ሙሐመድን ረሱሉላህ አቡ ፎዛን በአማርኛ ቢለውስ ይገባዋል እኮ እያልኩ ነው ያለሁት። ይገባዋል ሌላ ጉዳይ ነው። ያለ ሶላህ ያለ الفلاح ማለት በአማርኛ ምን ይለዋል? በአማርኛ ምን ይበለው? አቡ ፎዛን እሺ ኑቶሎ የሶላት አለ አማርኛው ቋንቋ እሺ ኑቶሎ የሶላት አለ ያለ الفلاح ያለ ሶላት ሲል ያለ ሶላት ኑቶሎ የሶላት ወደ መስጂድ ሲል ያንኛው ቋንቋ የማይገባው አረበኛ ቋንቋ ይገባዋል። አንተ በአማርኛ አረብ አገር ምን ችግር አለው? ኑቶሎ በል ወደ ሰላት ይገባዋል። ኑቶሎ ወደ ሶላት ሲል በአማርኛ ቋንቋ ይገባዋል። አሁን ሱጋር ውስጥ ገብቶ ለምን አይገባው? አይገባህም አንተ ኑቶሎ ወደ ሰላት ይገባል። እኛ አንድ የሚያደርገን ቋንቋ አልহামዱሊላህ ለአረበኛ ቋንቋ እናንዘለም ቁርአን አረብይ በቃ በአረበኛ ቋንቋ ወርዷል። ቁርአን እንረዳዋለን ለአለኩም ታዲያ። ስለዚህ አረብኛ ጥገኛ ነህ እና መሰገናለን። ስለዚህ አረብኛ ጥገኛ ነህ። ጥገኛ ነው የሚለው ማስረጃ አምጣ። ይሄው ተጠግተህ እኮ እያሳየኸኝ እኮ ነው። አንተ ራስህ አረብኛ ነው ወርዷል በራሱ ማማበት እያልከኝ ነው። ራሱን የቻለ አረበኛ ቋንቋ ራሱን የቻለ ነው። ጥገኛ አይደለም። አረበኛ ቋንቋ ጥገኛ ነው አልወጣኝም። አንተ ግን የአረብኛ የሚገባቸው ወርዶላቸው አቡ ፎዛን እንተሸረት الاسلام አቡ ፎዛን መላእክተኛው ከየተልቆ እስልምና ተፈ አንድ አዳምጥ። እኔ አረብኛ ጥገኛ ነው አልወጣኝም። አንተ ግን የአረብኛ ጥገኛ ነህ። ቁርአንህ የአረብኛ ጥገኛ ነው። ከአረብኛ ውጪ ቁርአን ተብሎ አይጠራም። ያላ ቃል ከአረብኛ ውጪ ያላ ቃል ተብሎ አይጠራም። መልእክቱም ያላ ተብሎ የሚጠራው በአረብኛ ብቻ ነው። ሰላትህ በአረብኛ ብቻ ነው። አዛንህ በአረብኛ ብቻ ነው። ስርዓቶች በአረብኛ ብቻ ናቸው። ስለዚህ የአረብኛ ጥገኛ ነህ። አረቦቹ ጥገኛ ሊሆኑ አይችሉም ቋንቋቸው ስለሆነ፣ አንተ ግን ቋንቋ አይደለም። ስለዚህ አንተ ግዴታ የዛ ጥገኛ ትሆናለህ ማለት ነው። ያንን መልመድ፣ ያንን መቻል፣ ያንን ማወቅ ግዴታ ይሆንብሃል ማለት ነው። ከቋንቋ ውጪ እዛኛው ላይ ሄደህ ስትል ያንን ስርዓቶችን ለመፈጸም በሙሉ ግዴታ ከሆነ ጥገኛ ሆንክ ማለት ነው። ጥገኛ ካልሆንክ ለምንድን ነው በአረብኛ የምለው? ለምንድን ነው ሻዳ በአረብኛ የሚሆነው? ለምንድን ነው ጸሎቴ በአረብኛ የሚሆነው? ለምንድን ነው እሱ አዛኔ በአረብኛ የሚሆነው? ጥገኛ ካልሆንኩ አረብኛው ላይ በሌላዎቹም መፈጸም ችግሩ ምንድን ነው? እዚህ ጋር ችግሩ ምንድን ነው? ችግሩን እናንተ እንጂ ችግር ከሌለው ጥገኛ ቢሆን ችግሩ ምንድን ነው ታዲያ? ኦኬ አሊ ችግሩን ላሳየ። ችግሩን ላሳየ። አማርኛ ያለ ቃል ተብሎ ይጠራል ቁርአን? አይጠራም። ጎበዝ ችግሩን አያህል አይጠራም። ስለዚህ ግዴታ ችግር አይደለም ለኛ አንድ ነው። ቆይ ችግር ይሆናል አንተ ነው እንጂ ለኛ አይደለም። አንድ አዳምጥ። ቁርአን እንኳን ተብሎ ማይጠራ ከሆነ ስለዚህ አንድ ሰው አንብቦ ቁርአንን በአማርኛ ሙስሊም መሆን አይችልም ማለት ነው። ምክንያቱም የአላህን ቃል አይደለም ያነበበው። ሰማችሁ? ትርጉም ነው የሚባለው በአማርኛ። ስለዚህ የአላህ ቃል ታልተባለ የአላህን ቃል አላወቀም ማለት ነው። በአማርኛ አንብቦ እንደው ገባኝ ብሎ ቢሰልም ራሱ ሙስሊም አይደለም ማለት ነው። ምክንያቱም የአላህን ቃል አላነበበም። ቁርአኑ አማርኛ ለምሳሌ ለምን አወረድከው? እሱን ኤክሰፕትራ ምን አይደሉም? የአላህ ቃል አይደሉም። አቡ ፎዛን ለምን አወረድከው? ራሱ ነው ያወረደው። ቃል የአላህ ቃል አይደሉም። በአማርኛ ማን ሲቀራ ሰምተህ ነው አንተ ያን እንደዚህ የምትለው? ኧረ እኔ ማንም አልሰማውም። ዝም ብዬ ነው የጠየቅኩህ እንጂ አማርኛ ቀረ ማን አለህና ነው? አማርኛ ማን ቸገረና ነው? በአማርኛ እንቅራ ብሎ የተቸገረ ሰው አየህ እንዴ? ስለዚህ አንድ ሰው አማርኛን አንብቦ ሙስሊም መሆን አይችልም ማለት ነው። ቀርቶ እፎይ ታምን ይባላል። አማርኛ ሲጀመር ቁርአን አለ እንዴ? በአማርኛ እፎይ ቁርአን በስንት በአማርኛ ቁርአን አለ እንዴ?
በስንት ዓመት ነው እርዶ የጨረሰው ይለኛል። ስለው መውረዱ ማለቅ አይደለም 23 ዓመት አካባቢ ፈይቶበታል። ኤኒዌይስ እሺ በጣም ጥሩ አንዴ ላስረዳ። እሺ 23 ዓመት ፈጅቶበታል። ዛሬ እዚህ ጥያቄ ልጠይቅህ እኔ ብራዘር እፎይ ዛሬ ቢበቃ ነው የሚሻለው። አይ ለምሳሌ እናንተ የምትከራከሩት በእኛ ክፍተት ነው በእምነታችን መሀል ነው። ቆይ በ23 ዓመት ፈጅ ለመይወልስ እኛ ጥያቄ መጠየቅ አንችልም እንዴ? አይደለም ጥያቄ አይደለም። ይሄን ላስረዳው አንዴ ይሄን ላስረዳ። ፕሊስ ምንም የምታስረዳኝ ነገር የለም። በቃ 23 ዓመት አለ ነብዩ ቆየ። የጠየቀው ጥያቄ መልስ ይመለስልህ እንጂ መልስ አንድ ጥያቄ ልጠይቅህ እፎይ እንደው ጥሩ ነገር አቦ ይኖራችሁ እስኪ የምታስተምሩበት። ኧረ ተው ተረጋጉና ቀጥል። እሺ ሰውን በመዘለፍ አይደለም የምታስተምሩት። ቆይ ቢፋር ሁለተኛ አሊ ቀደም ሰይድ ሚታርገ ቆይ የኔን እምነት ጠይቀኝ እንጂ አንተ መስፈርት አውጥተህ ለምን የምትጠይቀኝ? ምን አገባህና ስለኔ እምነት? ሚዩትን አንሳው። ታውቃለህ ያንተን እምነት ክርስቲያን አይደለህም እንዴ? ምን አንተ ጆተኝ ተጫዋች እንጂ አንተ እምነት ያያ አይደለህም አንተ። ፕሊስ ክርስቲያን አይደለህም? ክርስቲያን ማለት ምን ማለት ነው? ክርስቲያን መሆኔን ታውቃለህ? እሺ ክርስቲያን ማለት ምን ማለት ነው? ምንድነው ክርስቲያን? እሺ ክርስትና የክርስትና እምነት ተከታይ ነህ አይደል? ምን ማለት ነው ክርስቲያን? ክርስቲያን ነህ አንተ በቃህና ክርስትና የሚነገር እምነት ተከታይ ሆን ተብለህ የታዘዝከው አደረጉ ተጠኛለህ። መጀመሪያ ክርስቲያን ማለት ምን ማለት? እኔ ታዝዣለሁ አልታዘዝኩም ብዬ ክሌም ባላደረኩልህ ክሌም አድርገህ ለምን ትጠይቀኛለህ? ክሌም አላደረኩም። ክሌም አንተ ራስህ ስላደረክ ዲፋይን ታደርገዋለህ ማለት ነው። ክሌም ያደረከው ከዛ በፊት ኢየሱስ ክርስቶስ ከመምጣቱ በፊት እምነቱ ምን ነበረ ነው? ብሮ አሁን ቅድሚያ ያነሳሁት ምን አይነት ሃይማኖት ነበረ ነው? ሁለተኛ ጥያቄ ፕሊዝ አላህ አንተን ከመፍጠሩ በፊት እምነቱ ምን እንደሆነ ትነግረኛለህ። ኤኒዌይስ አሁን ተረጋጋ። እምነቱ እስልምና ነው። የኔ ቀላል ነው እመለሳለሁ። ያላ እምነቱ لا إله إلا الله እኔ ከመፈጠረ በፊት እስልምና ነው የነበረው። እስልምና ማለት ምን ማለት ነው? እስልምና ማለት ምን ማለት ነው? እስልምና ሃይማኖት ከመፈጠረ በፊት የነበረ ሃይማኖት ነው። እስልምና ማለት ምን ማለት ነው? ከአዳም ጀምሮ እስልምና ማለት ምን ማለት ነው? እስልምና ማለት አሊ ተረት አታውራ። እስልምና ማለት ምን ማለት ነው? እስልምና ማለት ለአላህ መገዛት ማለት ነው። ስለዚህ አላህ ለየትኛው አላህ ነው የሚገዛው? እምነቱ እስልምና ነው ብለኸኛል። አላህ አንድ አላህ ብቻ ነው። አላህ ለየትኛው አላህ ነው የሚገዛው? ምክንያቱም የአላህ እምነቱ ሙስሊም ነው ብለኸኛል። የአላህ እምነት ማለት ምን ማለት ነው ሲጀመር ይባላል እንዴ? አላህ ምንድነው እሱ የሚያምነው ብዬ ስጠይቅ አንተን ከመፍጠሩ በፊት እስልምናን ብለኸኛል። ምንድነው የሚያምነው አላህ? ለየትኛው አላህ ነው? እኔ የአላህ እምነት አልነገርኩህም። የአላህ እምነት ትጠይቀኛለህ ብዬ አላሰብኩም ሲጀመር። በሽር መልሷል ጠይቀኛል እንዴ? ጠይቀኛል አልጠየቀኝም ብሎ ይክዳለው። በሽር መልሷል አልመለሰም? አንተን ከመፍጠሩ በፊት አላህ እምነቱ ምንድነው ስለው እስልምና ነው ብሎኛል አላለኝም? የአላህ እምነት ያልክ አልመሰለኝም። አይ ምክንያቱም ክርስቶስ ላይ ሲጠይቀኝ ክርስቶስ እኛ ፈጣሪ አንተ ከመፈጠርህ በፊት እምነት ማን ነበር ብለህ ነው የጠየቀው። የክርስቶስ እምነቱ ምንድነው እሱ ሃይማኖቱ ብለህ ስትል አላህን ስጠይቅህ አንተን ከመፍጠሩ በፊት አላህ ምንድነው እምነቱ ብዬ ስጠይቅህ እስልምና ነው የሚያምነው ብለህ ነው የመለስክልኝ። ኤኒዌይስ በደንብ አስተውል። ሰው ክርስቲያን ወደኛውን መልስና ቀለል እናድርግልህ። እዛ 6ኛ ክፍል የሚያነሱትን ሎጂክ እንዴት እንደማፈርስ ስላሳየ ነው። አሁን ማይክን አንሳው። ኦልራይት እምነት ማለት ምን ማለት ነው? አሊ ኤግዛክት ወርድ ፋላሲ እየተጠያየቀን እንሄዳለን ማለት ነው። አሊ ያለ እምነት ማለት ምን ማለት ነው? እምነት ማለት እምነቴ ሙስሊም ነው ብለሃል። እምነት ማለት ዲፋይን አድርገው ከቁርአን ውስጥ አሳየኝ።
አንድ ጥቅስ እምነት ማለት እንዲህ ነው የሚል እምነት ማለት አንድ ሰው ያመነውን መከተል ማለት ነው። ያመነውን መከተል ለምሳሌ ስለዚህ እስልምና ማለት ያመንከውን የምትከተለው ማለት ነው። እምነት ማለት ያመኑትን መከተል ነው ብለኸኛል። ማስረጃ ከቁርአን ታመጣልኛለህ። እምነት ማለት ተስፋ የምናደርገውን እውን የሚያደርግልን ነው። ዕብራውያን ምዕራፍ 11 ቁጥር 1 ክፈትልኝ ክርስቲያን። አሁን ቁርአን ጥቀስ አንተ ማስረጃ። እኔ እምነቴን አሳያለሁ። ያመንኩት ተስፋ ማደርገው የምከተለው ምን እንደሆነ አሳያለሁ እኔ ከመጽሐፍ ቅዱሴ። ስለዚህ ማን ሙስሊሙን እንዳለህ ደግሞ አንተ ያ ያመንከው እንደምትከተል ከቁርአን ታሳየኛለህ። እምነትን ዲፋይን አድርገህ ቀጥል ክርስቲያን ነው። ኦኬ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። ታንክ ዩ። እምነት ማለት የማናያቸውን ነገሮችን ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ፈጣሪያችንን በባህሪው ልናየው አንችልም። ገነትን አሁን እያየን አይደለም። ትንሣኤን እንደምንነሳ አሁን እያየነው አይደለም። ያን ተስፋ የምናደርገውን ግን በእምነት የምናስረግጥበት ነው። ያ እምነታችን ነው። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእኔም እመኑ በአባቴም እመኑ ብሎ የሚለን ማለት ነው። ተስፋ የምናደርገውን ክርስቶስ ሲመጣ ይሰጠናል ብለን ተስፋ የምናደርገውን የሚያስረግጥልን ይሄ እምነት ይባላል። አንድ ጥቅስ ስጠኝ ከቁርአን ውስጥ እምነት ማለት እንደዚህ ነው የሚል አሳየኛው። ቀጥል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ማን ጠየቀ እሱን? ሰውም ጂኒም አጋንንትም ሊገዙት ተፈጠሩ። እኔ እምነት ማለት ዲፊኒሽኑን ነው የጠየቁ። እምነት ማለት እንዲህ ነው የሚል ኢማን ማለት እንዲህ ነው የሚል ዲፊኒሽን አምጣ። አንድ ጥቅስ ከቁርአን አንድ ጥቅስ ማምጣት ትችላለህ? ያ አዩሃ الذين آمنوا إن أرضي واسعة። እናንተ አመናችሁ ማን ጠየቀ? እምነት ማለት ዲፊኒሽኑን ነው የጠየቅኩህ እኔ። የምን ዲፊኒሽን ነው የምትጠይቀኝ ታዲያ? ይሄ ሁሉ አማኝ ነኝ እያልክ ነው። ሙስሊም እምነት ነው እያልክ ነው። እምነት ማለት ራሱ ምንድን ነው? ዲፋይን በቁርአን ማስረጃ አንተ። 6ኛ ክፍል የሰጣችሁን ኡስታዛችሁን ጆሮውን ጠምዛችሁትም ቢሆን ጠይቁት እስቲ እምነት ማለት ምንድን ነው ብላችሁ። ይሄን ሳታውቁ ነው እምነታችን ሙስሊም አላህ የደነገገው ትላለህ አይደለ? እምነት ማለት ምን ማለት ነው? ዲፋይን አድርግ በቁርአን። አንተ የምታምነውን እንኳን ሳታውቅ እኮ ነው እየተከተልክ ያለው እኮ። እምነት ማለት ዲፊኒሽኑን አስረግጠህ ተናግረህ ነው ከዛ በኋላ አማኝ ነኝ እምነቴ እንዲህ ነው የምትለው። የእምነትን ዲፊኒሽን ከእምነቱ መረጃ ስታመጣ ነው። እኔም እየነገርኩህ ነው እኮ እየተቀበልክ አይደለም እንጂ። አምጣው ጥቀስ። እየተቀበልክ አይደለም እኮ ጥቀሳ። እምነት ማለት ምንድን ነው? ምን ማለት ነው? እምነት ማለት አላህን መገዛት አልኩ። ማስረጃ። እምነት ማለት ዲፊኒሽኑ እንደዛ ለመሆኑ ማስረጃ። አይዞህ አይዞህ። ለማዳመጥ እኮ ፈቃደኛ አልሆንክም። እየሰማሁህ ነው በደንብ ጊዜ ሰጥቼ። ማን ጠየቀህ ትላለህ? አይ ካንት ሱራ 42 ቁጥር 52 ላይ ሙሐመድ እምነቱንም ምኑንም አያውቅም ነበር ይላል። ስለዚህ እንዴት ሊያውቅ ይችላል አሊ ሙሐመድ ሳያውቅ? ሱራ 4 136 ላይ በመላእክቶቹም በነቢያቶቹም እመኑ ይላል። እምነት ሚል ስለገባ ስለዚህ መላእክቶችን ማመን እምነት ነው። እምነት ማለት አላህ ነው ብሎናል። እንደዛ ብሎ ተረጉሞታል። ማመን የሚለውን ብቻ ስለወሰደ ዲፊኒሽን አድርጎ ስለሰጠው አላህን እመኑ ሚል ልታመጣ ትችላለህ። ኦኬ መላእክቶችን እመኑ ሚል ደግሞ አለ። የእምነት ዲፊኒሽን እሱ ነው። መላእክት ማመን ማለት ነው። መልእክተኞቹንም እመኑ ሚል ደግሞ ሱራ 4 136 ላይ ስላለ ዲፊኒሽኑን አምጣ ነው ያልኩህ። አየህ እንደዚህ ባክፋየር አድርገን እንጦሮጦስ እንቀጣችኋለን እናንተን ጥያቄ። ስለዚህ ምንድነው ክርስቲያን ማለት በራሱ ወደኛው ስንመልሰው ክርስቲያን ማለት ክርስቶስን መከተል ማለት ነው። ቃሉ አማርኛ ስላልሆነ እሱ ላይ
ጥንቃቄ አድርጉ ማለት ነው። ክርስቶስን መከተል ማለት ነው። የክርስቶስ ተከታይ መሆን ማለት ነው። ክርስቶስ ተከተሉኝ ብሏል ወይ? በሚገባ ማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 37 አካባቢ ነው። በሚገባ ተከተሉኝ ስላለ ማለት ነው። ክርስቶስ ማለት ትርጉሙ ራሱ የክርስቶስ ተከታይ ነው። ተከተሉኝ ብሏል ወይ? በሚገባ ተከተሉኝ ብሏል። ስለዚህ አማርኛ ቃል አይደለም ወንድማችን አሊ። ክርስቲያን ማለት አምልኮኝ ያለበት ቦታ ስጠኝ። ክርስቶስ ክርስቲያን ማለት በደንብ አምልኮኝ ያለበት ቦታ ስጠኝ። ክርስቲያን ማለት አማርኛ ቋንቋ እንዳይመስልህ የክርስቶስ ተከታይ ማለት ነው። ስለዚህ ክርስቲያን የሚለውን ስትይ የአማርኛ ትርጉም እንደዛዘ እየፈለግክ ከሆነ ተሳስተሃል። የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስ ተከተሉኝ ብሏል ወይ? በሚገባ ተከተሉኝ ብሏችሁ የምትከተሉት በሚገባ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረ ማንበብ ነው እስከ 38 ወይ እዚህ ቦታ ላይ ገብቶኛል። ራሳቸው ስም አውጥታችሁ የተከተላችሁ ሃይማኖት እንደሆነ ያስረድተኛል። ይሄና አምልኮኝ ያለበት ቦታ ንገረኝ እስኪ። ራሳችን አውጥተን ያልኩ ምንድነው ያልኩ እኔ? ሙስሊሞች ውሸታም፣ ቀጣፊ፣ አጭበርባሪ፣ ሐሰተኛ የሐሰት ልጆች ናቸው። ዛሬ ውርደታቸውን ታዘባችሁ አይደለ? እምነት የሚለውን እንኳን ዲፊኒሽኑን ተመጻፊያ አውጥቼ አሳይቼ ቁርአኑ ላይ እንደሌለ ለረጅም ሰዓት ሚዩት አድርጎ አፉን ቆልፎ ተቀምጦ በራሳችሁ የጻፋችሁት ይላል። እስልምና ያለ ውሸት አይቆምም፣ ያለ ፕሮፓጋንዳ አይቆምም፣ ያለ ሐሰት አይቆምም። አጭበርባሪ ሐሰተኛ የሐሰት ልጆች ስለሆኑ ኡስታዞቻቸውም እንደዚህ ቀጣፊዎች ስለሆኑ ወራዶች ስለሆኑ ትናንት የተጻፉ መጽሐፍቶችን እያመጡ እምነት ስለሚያስመስሉና ከዛ ላይ መረጃዎችን ስለማያሳያችሁ እውነት ይመስላችኋል። አትናደድና ክርስቶስ አምልኮኝ ያለበት ነብያቸው ማያውቀውን አስተምሮቱ ትናንትና የጻፉት ያመጡና አዳም ሐሰተኛ ስለሆንክ እኮ ነው። በተለይ ሞአብያው ሴክት ቀጣፊ፣ ወራዳ፣ ውሸታም፣ አጭበርባሪ፣ አታላይ የሆኑ ስለሆኑ ማለት ነው። ይህ እንኳን በአቅሙ ፖለቲካ ሊሰራ ይሞክራል ማለት ነው። እምነቴ እንዲህ ነው ብሎ እምነት ምንድነው ዲፊኒሽን አድርገ እምነት ምንድነው ሲባል እንኳን ማያቅ እኔ የነገርኩት አንተ ራስህ ሊሰራ ይሞክራል ማለት ነው። እስልምና ኦልዌይስ በፖለቲካ የቆመ በማጭበርበር ላይ ያለ ነው ማለት ነው። እዚህ ጋር እንዳለ ቲክቶክ ላይ ያሉት ቀጣፊዎች ሆኑ ወራዶች፣ ውሸታሞች፣ አጭበርባሪዎች፣ አታላዮች ትናንትና የተጻፈ መጽሐፍ እያመጡ የሚሸውዷችሁ ናቸው። በአረብኛ የተጻፈ ስላመጡ ብቻ መልስ የሚመስላቸው ቁርአናቸው ምንም ትርጉም አልባ የሆነች ትንጥዬ የሆነች እሷም ደግሞ የሚጠየቀውን ጥያቄ ሁሉ መመለስ ማትችል ነች። ትናንትና የተጻፈ መጽሐፍ እያመጡ ስለጋለጥኩ ነው እንደዚህ የምትሳደበው ነው። ስድብ አይደለም፣ የእውነት እኮ ነው። እምነትን መረጃ ማምጣት ትችላለህ። መልስ ብቻ ስጠኝ። ስድብ ተውና መረጃ ማምጣት ትችላለህ ስለ እምነትህ። አንተ ስድብ ተውና ይሄ የጠየቅኩህን መልስ ብቻ ስጠኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምረህ አንብበው። በቂ ምላሽ ይሰጣል እዛ ላይ። እነሱ ይብቃን ለዛሬ እና ሜቢ እንግዲህ እስካሁን ያየናቸውን ቶፒኮች በደንብ ፍሬ ሀሳቡ እንደያዛችሁ ተስፋ እናደርጋለን። ሰላም ደሩ ሁላችሁ። ያ ይመስላል እንደዛ። ዛሬ መጨረሱ ጥሩ ነው። ቆየን። አንተ ረጅም ሰዓት እንደዚህ እንቆያለን ብለን አላሰብነው ነበረ። በጣም ቆየን። ምን ተገኝቶ ነው? ያ ሙስሊሞችን አስረድተን ስለሆነ ምንድነው አሁን ስለማያውቁት አስረድተን ነው የምንጠይቃቸውና እሱም ትንሽ ሰዓት ይፈጃል። በሽር ግን ጠፍቷል። አጎቴ ቃል አለ? እኔ አልጠፋውም። በቃ አሁን የብር ጊዜ ነው። እኛ ጋር ነግሬያቸዋለሁ እኮ መጀመሪያ። ምን ጊዜ ነው? የሰሊጥ የብር የንግድ ጊዜ ነው። መኸር ነው። አሪፍ መላ እንዴት ነው? ዘጭ ብሏል። እየዛቅ ነው አሁን ብታያት ዳንሻ ሆመራ ብታየው በቃ አሪፍ ጥሎሽ ብቻ ገፍተር። እኔ በቃ ይስራን ጆራን አመጣታለሁ። ግን ሪሰርች ጀርም በመፈለግ ላይ ነው ያሉት። እንዲያው በመፈለግ ላይ ነው እንዲያው ዛሬ የለም ማን ኦኬ ወይ ሚስራ ረስቻት። ደህና ናት ትላለህ። ክብር ረስቻት ነበር ግን አየው ምን ነው
ያው እንትን ይላሉ እነኛዎቹ ገብተው ያለቃቅሳሉ ትንሽ። ግን አሁንም እኮ እናንተ አሁንም ሰንፋችኋል እኮ። እኔ እኮ ለምን እንደሰነፋችሁ አልገባኝም። እንትን እኮ ነው ይሄ ትኩረት የሚደረግበት ሶሻል ሚዲያ ላይ ምናምን ላይ አልነበረም። እኛ ትኩረት ምንድነው ምድር ላይ ያለ ህዝብ ማቅናት ነው። እሱን ማስተማርና እሱን መስበክ ነው። ምድር ላይ ያለ ታስረዳ ደግሞ በአካልና በሶሻል ሚዲያ አንድ አይመጣም። በአካል ነው በደንብ የሚለው። አይ ግን ሚዲያውንም መያዝ አለባችሁ። ሚዲያውን ካልያዛችሁት ወጣቱን እነኛ አሪፍ አድርገው ፖለቲካ እየሰሩባችሁ ነው። በእርግጥ አዎ ትክክል ነው። እሱ እንቅስቃሴ አሁን እየሰራ ምናምን እየተባለ ነው። ደግሞ ታውቂያለሽ ሰነፎች ነን እኛ እንደነሱ ነው የሚቀርበው። ሼም ምናምን የምትባለው ነገር ይሉንታ ምናምን እነኛ ጋር የለችም። እንደምንም ብለው አጭበርብረው ማታለውም ቢሆን ነው እንትን የሚሰሩት። አዎ እሱማ እያየናቸው ያለን እነሱ ብቻ እኛ ጋር የሚዋሹት ሳያንስ እናንተ ጋር የሚዋሹታል። እና ፀጉሬ እንዴት አየኸው? የድሮ ፀጉሬ ምንድነው የሆነች እንትናን መስላል እኮ የሆነች ወሬ የምጠባ ነገር ምናምን አሚተኛ ሴት እንዲህ ብላ ሾከክ ብላ እጄ እንደዛ ማለት ምናምን የሚገርም የድሮ የ3 ዓመት ነው ፎቶ ነው ሰይፉላ ሱና ነው ያሉት እዛ ላይ ምን ፀጉር ማሳደግ ፀጉር ነብዩ ፀጉር ረጅም ነበር እንደተፈልጉ ነበር አይደል? ሱና ነው ማሳደግ መላጨትም ሱና ነው ሁለቱም። አሁን በቃ ተኙ። በቃ መተኛት ጥሩ ነው። መተኛትም ሱና ነው። አረ ግዴታ ነው። አሁንም ግዴታ ነው። ከስራር ቆሞ ለዛ ኮንት ቲክቶክ ትቼው ነበር እኮ የሚገርም ከሙፍቲ ወደዚህ እኮ በቃ ትቼዋለሁ። ቲክቶክ እየደከመኝ ምናምን በቃ በዛ ሩጫ ምናምን ስለምትነዛ ማታ ትጥብለህ ስራ ቀርሳ ጋር መተኛት ነው በቃ እንደ ድሮ እንትን የለም። አንዴ ካቆምኩ አክቹዋሊ ያስጠላል። ራሱ አንዱ ለቀን ካልገባሁኝ ነገር ከዛ በኋላ በግድ ነው የምገባው። ዛሬ ራሱ እንለፍ እያልኩ ክርስቲያን ወይኔ ሶሪ እንረፍ እያልኩት ነው እንትን ያልኩት። ይደክማል እኮ በጣም ያደክማል። እናንተ ደግሞ በጣም ያደክማል ጭራሽ። ደህና ደሩ ወገኖቼ፣ ዘመዶቼ፣ ወገኖቼ ደህና ደሩ። አሜን አሜን። ደህና ደሩ በኸይር ያገናኘን። አንተ ዘጭ አድርገሃል። አሁን በቃ ይመችህ። ማንም እንዳሰማ የሰሊጥ ብር ዋናው ነው። ዋናው የሰሊጥ ብር ሰሊጥ ቸኮ አይደለም እህል ጡጥ ምናምን ነገሮች ማለት አሁን የሚገቡ ቀስ በቀስ ምንድነው ታዲያ ገፍተር አድርጎ እዛ አካባቢ ምንድነው የተራቡ የተጎዱ እኮ አሉ። አልሸጣችሁም እንዴ? የት አካባቢ? ወልቃይት አካባቢ ያው በዛው ሄድ ብትል ያው ትግራይ ትገባለህ። በዚህም ደግሞ ወደዚህ አማራ ክልልም የተራቡና የተጎዱ አሉ አይደል እንዴ? አዎ እሱማ በዛ ብዙ አለና ምን መንገድ ላይ ያስቀሩት ይል ሰሊጡን ነው መንገድ የሚያስቀሩት ነው ገንዘቡን ሁሉን እንጂ አሁን ቀማተኛ በስተል እንደውም እኮ ዱዓ የሚደረግበት ጊዜ እኮ ነው ፈጣሪ የሚለመንበት ሰው እንትን ብሏል። ወጣ ስትል የራስ ሰው ሊያግት ይችላል። ትቀላለህ እንዴ? ሚሊዮን ብር ይጠይቃል። ቤተሰብ አዋጥቶ ማይከፍለው ቢሮ ከፍቶ እንደሚሸጥ አሁን ሰው ሆነ ለመደራደሪያው ትታገትና ሚሊዮን ብር አንተ ይመቻች። ቀሉ ነው ሚሊዮን ሰቃ ቀላል ነው። ዝም ብሎ ኖርማል አድርገው ሚሊዮን 2 ሚሊዮን ድርድሩ በሚሊዮን ሆነ። ከፍ መሰላቸው እንደ ቆይ ሳይሆን ሰው ከፍ መሰላቸው እንጃ ነበር። ማሪያ ይሄ ጊዜ አላህ ያስተካክልን። ከምር ጸሎት አድርጉ በደንብ አድርጋችሁ እናንተ እንዳያግቱ። እኔ እኮ እንደውም ሰሊጥ አለኝ ስትል ምናምን ነገር ብሎ እየጠረጠርኩ ነበር። አረጋገጥክልን እንኳንም ሰማው ምናምን ብሎ በልበልኔ ገበሬ አይደለሁም። እንዲያውም እኔ ያልኩ ሀገሩ ሰሊጥ ስለሆነ ሌሎች ስራዎችን ትላለሁ እንጂ ነጋዴ አይደለሁም። ሰራተኛ ነኝ። እዛ አላርስም። ሰራተኛ ነኝ፣ ተቀጣሪ ነኝ፣ የቀን ሰራተኛ ተቀጣሪ ነኝ ምናምን ነገር እንጂ ማወበር ምን ብሎ ያግታል መሰለ። ባሉካውን ታውቀዋለህ መረጃ ምናምን ብሎ ያግታል ማለት ነው። መስረጃ ሊያግትህ ነው ከስራ ያለ
ቢኒ የሚባለውን ዘራፊ ያለ የቢኒ ዘራፊ ያስባቸው አይነፋ ቢኒ ሃንግ ነው የሚመጣ ዝም ብሎ ከተማ ሃንግሎች ምናምን ነው እናቴ ቢኒ የሚባል ብዙም የሆነ ወንድ ስም አይደለም። የሆነ እኮ መንገድ ላይ ምናምን የለም ሃንግ የሚያደርግ ጨቡዴ ለምሳሌ ጨቡዴ ጣሰው አራጋው እላቸው የሆነ ስም ምናምን ቢኒ ብሎ ስም ዘዋው ነው ምስኪን የሆነ ፈሪ ነገር ነው ይመስላል ቢኒ ስም አጣርጋቸው ነገር የስም ጠግኩት እንደዚህ አይነት ስሞች አሁን ቢኒ ስም ዘው ሊያስፈራራ ይሞክራል። ተምሮት አሸብራው ምንድነው አሸብራው ምን ነው ትርጉሙ? አሸብር እና ትርጉሙ ይላል እሱን ይነግራል። ቆይዞ ሰላም ማለት ነው አይደል? በቃ ሰላም አይወድ ማለት ነው መሰለኝ አሸብር። ኦኬ ከመሐመድ ስሞች አንዱ ምንድነው እሱ? እንትን የምትል ስም አለች እኮ አልማሂ ማለት ምን ማለት ነው? ከአላህ ስም ነው። የመሐመድ አልማሂ አልማሂ ያ ደምሳሽ ማለት ነው። ጸጥ አድርጋቸው ወይንም ደምስሳቸው እንደማለት ነው። አልማህዲ ነው። ማህዲማ አልማሂ እንደዛ ነገር ነው። አልማሂ እና እሱ እኮ አል ምናምን የሚሉ 99 ስሞች እኮ ያላህ ናቸው የነብዩ መሐመድ አለ ነው የመሐመድ አልማሂ ማሂ እንደዛ ነገር ማሂ ነው እንደዛ አልማሂ ብቻ እንደዛ ነገር አምነሽር ሜቢ ቼክ ላድርግልህ ስለዚህ ሌላ ይችላል ምናልባት ያልተማርኩት ሊሆን ይችላል። አልማሂ አህመድ ነው አንደኛው ስሙ። መሐመድ ነው አንደኛው ስሙ። ሙስጠፋ ኔትወርክ የለኝም ስልኬ። አንዴ ችግር የለውም ተወራ እንትን ነው ለስ አንዴ ኔትወርክ እና ደምሳሽ እንደማለት ነገር ነው። ደምሳሽ ነትጂ ምናምን ስታያ ናቸው ሁሉም አሉ። ገና ናቸው። ክርስቲያን እኮ ሰላም ሳለው ሄደ እንትን ያጣን ተገርተኝ ያልኩ ረሳው ነው ልጅ እሺ ባንዴ ቼክ አገኘሁት። እሺ I have okay አልመሂ ያ አልመሂ ነው። አልመሂ ያ ALMAHI Al-Mahi. I have 5 names. I'm Muhammad and Ahmed. Me Muhammad and Ahmed ነኝ አለ። I'm Al-Mahi. አዛ ምን ትርጉሙ ምን አለው? ደምሳሽ ነው ሰጣርጋቸው እንደማለት ነው። through whom Allah will eliminate infidelity. አላህ በእኔ እንትኖችን የአማኞችን የሚያጠፋበት አጥፊ እንደማለት ደምሳሽ ኦኬ ያለኝ ይሆናል። መሂ ለሐንደር በል ደቅስ አበናስታይም ባባይ ሁላችሁም ቻው 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 የዛሬ በጣም ረጅም ሰዓት ቆየን። መተተኛው እፎይ ታንጂ አይ እውነትህን ነው። በእስልምና መተት እንደሚፈቀድ ባስተምር ምን ትላለህ? መሐመድ መተትን እንደፈቀደ ባሳይ ምን ትላለህ? መተትን ሳባዎቹ ሲያደርጉ እንደነበር ባሳየ ምን ትላለህ?